ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ይዤላችሁ የመጣሁት የሚስታ ነው። የሚስታ ማለት እንደመሰላችሁ ሽንኩርት ወይ ቲማቲም፣ ድንች ውስጥ የተለያየ ነገር ውስጥ ጨምረን የምንሰራው ምግብ ነው። በስጋ ሊሆን ይችላል፣ በሩዝ ሊሆን ይችላል፣ የጾም የፍስክ መስራት ትችላላችሁ። እኔ ግን ዛሬ በስጋና በሩዝ አድርጌ የሽንኩርት እሰራለሁ። በእኔ መንገድ ነው የምሰራው። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። በመጀመሪያ የምንጠቀመውን ግብአት እናያለን። በዋነኛነት የተፈጨ ስጋ እዚህ ጋር አዘጋጅቻለሁ። ሲቀጥል እዚህ ጋር የታጠበ ሩዝ አለኝ። እንቁላል እንጠቀማለን። የቲማቲም ድልህ ቃሪያ ለሽታ ያህል እናደርጋለን። ቲማቲም ያስፈልገናል። የቲማቲም ድልህ ጋር አብረን የምንጨምረው ነጭ ሽንኩርት፣ የስጎ ቅጠል፣ ኮረሪማ፣ ጨው፣ ከሞን፣ ቁንዶ በርበሬ፣ ዘይት፣ በርበሬና ዋናው ደግሞ ሩዙና ስጋውን የምንጠቀልልበት ሽንኩርት ያስፈልገናል። ሽንኩርት ይሄኛው ጣፈጥ ስለሚል ይሄኛውን አዘጋጅቻለሁ። በመቀጠል ሽንኩርታችንን ይታያችኋል እዚህ ጋር ይሄንን እዚህ ጋርና ከኋላ ደግሞ እንደዚህ እንቆርጥና ብረት ድስት አዘጋጅቻለሁ። ብረት ድስት ጨምራለሁ። ሁሉንም በተመሳሳይ ሁኔታ እንደዚህ እንቆርጣለን። ለመጠቅለል እንዲያመቸን ትንሽ ቀቀል እናደርገዋለን። ስለዚህ እንደዚህ ውሃ ጨምሬ እሳቴን ለኩሼ ጥደዋለሁ። በጣም ብስል አይደለም የምናደርገው፣ ትንሽ ነው ቀቀል የምናደርገው ለመጠቅለል እንዲታዘዝልን ያክል ብቻ። ከዛ በመቀጠል ውስጥ የምንቀላቅለውን ግብአት እንደዚህ እናደርጋለን። ስጋውን፣ ራይዙን፣ ሲቀጥል እዚህ ጋር ትንሽ የስጎ ቅጠል አለኝ። እሱን እንደዚህ እንከትፍና እንጨምራለን። እዚህ ጋር 3 ነጭ ሽንኩርቶች አሉኝ። ሽንኩርት አዘጋጅቻለሁ። እሱንም እንደዚህ ጨፍለቅ አድርጌ እጨምራለሁ። በጣም ነጭ ሽንኩርት አታብዙ፣ 2 በቂ ነው። እኛ ሞቀ ሲል ችግር ስለሌለብን ነው። እንደዚህ እንጨፈልቃለን። 3 እንቁላላችንን እንደዚህ እናደርጋለን። አሁን እንቀምማለን። በቂ ነው ለምናስበውን ያክል ጨው እንጨምራለን። ከዛ ኮረሪማ አደርጋለሁ። በደንብ ነው ማድረግ ይታያችኋል። ሶሱ ላይ የምጠቀማለሁ ግማሽ ማንኪያ ኮረሪማ። ከዛ ቁንዶ በርበሬ አደርጋለሁ። ከዛ ኪውመን በጣም ጥቂት ነው የምናደርገው ይታያችኋል። ግንን ስለሚል ቃናው ሩብ ማንኪያ ምን አደርጋለሁ። ሚስተር በርበሬ እንደዚህ የሚያክል ግማሽ ማንኪያ በርበሬ እጠቀማለሁ። አሁን ምንም የቀረ ነገር የለም። ምን እናደርጋለን? ጓንታችን አድርገን በደንብ አድርገን እንለውሰዋለን። በተለይ ጥፍር ቀለም ሲኖራችሁ ጓንት ግድ ነው። ያው ለቤት ስለሆነ መቼም በቤት ስንሰራ በጓንት አንሰራም አይደለም። ነገር ግን ጥፍር ቀለም ደግሞ ካለን ለቤትም ቢሆን በጣም አደገኛ ነውና እንደዚህ ጓንታችን ተጠቅመን እናደርጋለን ማለት ነው። እንለውሳለን። እንደዚህ አይነት መልኩ በደንብ አድርገን ስጋውን ፕሮሰስ አድርገን እንለውሰዋለን። እኔ የተጠቀምኩት ስጋ ቀይ ስጋ ስለሆነ ምንም አይነት ስብ ስለሌለው ትንሽ እንደዚህ ዘይት አደርጋለሁ። መሀሉ ላይ እንዲህ ምንድነው የሚባለው ቀለል ያለ እንዲሆን ማለት ነው። ጥብቅብቅ ሲል ቀይ ስጋ ብቻው ትንሽ አፍ ላይ ከበድ ያለ ጠንከር ያለ ይሆናል። ስብ ደግሞ ካለው ለዛ ነው በርገር ስንሰራ ትንሽ ስብ አድርጉበት የሚባለው። ስብ ካለው ትንሽ አፍ ላይ ቀለል ይላል። ስቡ የራሱን ቅባት ስለሚሰጠው ማለት ነው። ይሄንን ፍሪጅ ውስጥ እንከታለን ሽንኩርታችን እስከሚበስል ድረስ። ታያችኋል። አሁን እንደዚህ ከፍቷል። ስለዚህ በዚህ ውስጥ ውሃ ገብቷል። በነገራችን ላይ በጎን ሰንጥቄዋለሁ። ካሜራው የቀረጽ መስሎ ስላልቀረጽኩኝ ነው። ከቆራረጥኩት በኋላ በእንደዚህ ሰንጥቄዋለሁ። ስለዚህ ይሄ አሁን እያንዳንዱ ሌየር በደንብ ስለሚነሳልኝ በቂው ነው። እሳቴን አጠፋለሁ፣ ወስጄ አጠለዋለሁ። አሁን ስጋውን አምጥቻለሁኝ። እዚህ ጋር ያለው ግብአት እንዳለ ሆኖ ምን እንደምናደርገው መሰላችሁ? እዚህ ጋር የቀቀልነው ሽንኩርት አለ አይደለ? ከሱ ላይ እንደዚህ እንወስድና ስስ ከመሰለን 2 ሌየር ማድረግ እንችላለን። እንደዚህ ደግሞ ለምሳሌ ጥሩ ነው ያለው። እንደዚህ አንዳንድ ሌየር እያረኩኝ እዚህ ከስጋው ይጨምራለሁ። ታቻለሁ፣ ጠቀልላለሁ። እዚህ ጋር እንደዚህ ያስቀምጣለሁ። በቃ ሁሉንም በእንደዚህ አይነት መልኩ እየጠቀለልኩኝ መደርደር። በተቻለ መጠን ለምሳሌ እዚህ ጋር ክፍተቱ በዚህ ጋር ካለ እንደዚህ ማድረግ፣ አንዳንዱን ወደ ላይ ማድረግ፣ አጠጋግቶ እንዳይወጣ ስጋው ለማድረግ መሞከር። ያችሁት እንደዚህ መልኩ ቆንጆ የሆነ
ጥቅል አዘጋጀን ማለት ነው። በእንደዚህ አይነት መልኩ ሁሉንም ማስተካከል ጨርሻለሁ። ስለዚህ አሁን ሶሱን ነው የማዘጋጀው። እዚህ ጋር የቅድም ያሳያችሁን ቲማቲም እንደዚህ ልጬ ፈቅፍቄዋለሁ። ውሃ ትንሽ አረጋለሁ። እዚህ ጋር የሞቀ ውሃ፣ የቲማቲም ድልህ 1 ሾርባ ማንኪያ፣ በርበሬ እንደዚህ ግማሽ ማንኪያ አረጋለሁ፣ ወይም ከሩብ ትንሽ ከፍ ያለ ጨው እጠቀማለሁ። ትንሽ ይበቃል ብዬ የማስበውን ያክል። ከዛ እንደቀድሞ ትንሽ እንደዚህ ኮረሪማ፣ መረቁም ውሃ እንዳይል ማለት ነው፣ ቃና ጣዕም እንዲኖረው። ከዛ ጥቂት ከሙን፣ ቆንጆ በርበሬ ግማሽ ማንኪያ፣ ግማሽ የሻይ ማንኪያ። ከዛ ዘይት አረጋለሁ። ይሄንን በደንብ አድርጌ አዋህዳለሁ። ድልሁና ቲማቲሙ በደንብ እንዲዋሃድ ከጨመርኩት ውሃ ጋር ይበቃዋል። ቅድም ያሳየዋችሁን ቃሪያ ለቃና ያክል እንደዚህ ጨምራለሁ። ከዛ ያዘጋጀሁትን መረቅ በእንደዚህ አይነት መልኩ ጨምርና ታያችኋል። ከዛ እንደዚህ የመጋገሪያ ወረቀት አረግና ከታች ሁል ቀን እንደምንጠቀመው ማለት ነው። ዋው! በአልሙኒየም ከላይ እንደዚህ ሸፍነዋለሁ። እንደዚህ አድርጌ ሸፍኝ ያስተካክለውና በ180 ዲግሪ የለኮስኩት ኦቭን አለ፣ እሱ ውስጥ ጨምረዋለሁ። አሁን ደግሞ ምግባችን እስከሚደርስ ድረስ አብሮ ሊያባላን የሚችል የዮገርት ወይም ደግሞ የእርጎ ሶስ እንሰራለን። ጃጂኪ ይባላል። እዚህ ነው የምኖረው በግሪክ ሀገር። በቃ ከኤቭሪቲንግ ጋር ነው የሚቀርበው። ለማንኛውም ዛሬ እኛም እንሰራለን። ምን እንደመሰላችሁ የሚያስፈልገን ኪያር፣ ነጭ ሽንኩርት፣ እርጎ፣ ጨው፣ ቆንጆ በርበሬና ዘይት ያስፈልገናል። ከዛ ምን እናደርጋለን? እዚህ ጋር የፈጠነ ይሄንን ኪያሩን ወይም ካምበሩን እንደዚህ እንፈቀፍቀዋለን። ከዛ ምን እናደርገዋለን መሰላችሁ? ላለማባከን እቃ ወይም ላለማቆሸሽ እዛው ላይ እንዳለ እንደዚህ ጨምቀዋለሁ። የኪያሩን መጠን እንደፈለጋችሁ ማድረግ ትችላላችሁ። እንደ ሰላጣ መጠቀም ከፈለጋችሁ ብዙ ኪያር ማድረግ ትችላላችሁ። እንደ ማባያ ደግሞ ከሆነ አነስ ያለ ኪያር አድርጋችሁ መስራት ትችላላችሁ። ውሃውን እንደዚህ ጨምቀዋለሁ። ከዛ ይታያችኋል። ይሄን የሚያክል ከአንድ ኪያር ያወጣነው ውሃ ነው። ስለዚህ በእንደዚህ አይነት መልኩ ከጨመቅነው በኋላ እዚህ እርጎ ላይ እንወስድና ግብጥ እናደርገዋለን። ከዛ በመቀጠል እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርት ጨፈልቃለሁ። ነጭ ሽንኩርት ብዙ የማትወዱ ከሆነ አንድ ነጭ ሽንኩርት በቂያችሁ ነው። በእንደዚህ አይነት መልኩ ከጨመቅን በኋላ ከዛ ጨውና ቆንጆ በርበሬያችንን ጨምረን ከዘይት ጋር አብረን እናዋህደዋለን። ጀስት 5 ደቂቃ ነው የሚሰራው፣ ግን በቃ በደንብ ነው ከብዙ ነገር ጋር የምትበሉት። ደስ እያላችሁ በደንብ ነው የሚያባላው። ምግባችሁን ስታቀርቡ ጠረጴዛ ላይ ከ5 ደቂቃ በፊት ማዘጋጀት ትችላላችሁ። እናዋህደዋለን። በስጋ ብትፈልጉ፣ በዶሮ ብትፈልጉ፣ በአትክልት ብትፈልጉ፣ ከፈለጋችሁት ነገር ጋር ከዳቦ ቀብታችሁ ልትበሉት ብትፈልጉ ደስ እያላችሁ የምትመገቡት ምግብ ነው። የወተት የእርጎ የአይብ ቴስት የምትወዱ ከሆነ በቃ ጃጂኪ አትጠሉ። ለማንኛውም እኛ በእንደዚህ አይነት መልኩ ሰርተን ጨርሰናል። እንቀምሰዋለን። ሱፐር ዱፐር። ይሄ ወደ ጎን እናደርጋለን። ምግባችን ደግሞ ሲደርስ እናወጣና እናዘጋጃለን። እናየዋለን ምን እንደሚመስል። በ180 ዲግሪ ሴልሺየስ ለ45 ደቂቃ ሸፍኜ ካበሰልኩት በኋላ ሌላ 20 ደቂቃ ደግሞ እንደዚህ ገልጬዋለሁ። አሁን በቂ ነው። ይታያችኋል። እንትኑ ራሱ መረቁ እንደሚጠቀስ ሆኖ ነው የበሰለውና በጣም አሪፍ ነው። አሁን ለገበታ እናቀርበዋለን። አስፈላጊ ከሆነ ትንሽ እንደዚህ ከመረቁ ታረጉበታላችሁ። እንደዚህ አይነት መልኩ እናወጣለን። ከዛ እንደዚህ ዝረክረክ ያለ ነገር ያለ ከመሰለን ጠረግረግ እናደርጋለን። ከዛ እዚህ ጋር ደግሞ ሚስተር ጃጂኪ አለ። እሱን ደግሞ እንደዚህ እናደርግበታለን ለማባያ ትንሽ ወረድ ፈሰስ ምናምን። ከዛ ትንሽ እንዳስፈላጊነቱ ብቻ አይነት ነገር ጣል ጣል እናደርግበታለን። እስቲ በቃ
እቺኛዋ ጠውለግ ነገር ስላለች እንደዚህ እናደርግና ሸፈን እናደርጋታለን። አያችሁ ሱፐር ዱፐር ምግብ ሰራን ማለት ነው። አሁን ደግሞ ውስጡ ምን ይመስላል የሚለውን ነገር በጋራ አብረን የምናየው ይሆናል። ታያችኋል። ከዛ እንደዚህ እናደርጋለን። ከዛ በስመ አብ የምር ቅመሱት። የምሬን ነው የምላችሁ። ይሄ ምግብ የእውነት በጣም የምትደሰቱበት እርግጠኛ ነኝ። ሁሉም ሰው ሊወደው የሚችል አይነት ምግብ ነው። ኦንሊ ቲንግ ያው እንትኑ ነው እንጂ የተቀየረው በሽንኩርት መጠቅለሉ ነው እንጂ ቢፍቴኪ እንደማለት ነው አይደለ? ስለዚህ ልጆችም አስቸጋሪ አይደለም ለመብላት፣ በጣም አሪፍ ነው። እንደገና ደግሞ እንደዚህ ለየት አድርገን ደግሞ ስንሰራው ትንሽ አንድ ሌብል ከፍ ነገር እናደርገዋለን። ሁሉ ቀን እንደዚህ ቁጭ ብሎ የሚጠቀለል ነገር አይደለም። ለማንኛውም በእንደዚህ አይነት መልኩ ጠረጴዛ ቢኖርባችሁ ሰው ብትጠሩ ሰርታችሁ ብታቀርቡ እሑድ ምናምን ሲሆን ፋሚሊ ቴብል ምናምን መስራት ከፈለጋችሁ ለራሳችሁ ልጆቻችሁን ጋር አብራችሁ ከቤተሰብ ጋር አብራችሁ ብታቀርቡት በጣም ደስ የምትሰኙበትና ሁሉም በአንድነት ሊመገበው የሚችል አይነት ምግብ ነው። ስለዚህ እኔ እንደ ሁሌው ሙላችሁ ስሩ፣ ሞክሩ፣ ብሉ ነው። በተረፈ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።